ናይ ዲፊኒሽንስ ኦፍ ኢኮኖሜትሪክስ ዋት ኢዝ ኢኮኖሜትሪክስ ጎል ኦፍ ኢኮኖሜትሪክስ ሜቶዶሎጂ ኦፍ ኢኮኖሜትሪክስ ሳምፕል ፖፑሌሽን ራንደም ቫሪያብል ታይፕስ ኦፍ ዳታ የሚሉትን እናያለን ማለት ነው። ኦኬ እሺ ዋት ኢዝ ኢኮኖሜትሪክስ ዋት ኢዝ ዘ ዲፈረንስ ቢትዊን ኢኮኖሚክስ ኤንድ ኢኮኖሜትሪክስ በእነዚህ ነው ዛሬ ዋናው ጽንሰ ሀሳባችን። መጀመሪያ ኢኮኖሜትሪክስን ሳንረዳ ሄደን እዛ እንትን መወዛገብ የለብንም። መጀመሪያ ሀሳቡ እንረዳውና ይቀልናል ከዚያ በኋላ ማለት ነው። ኢኮኖሜትሪክስ ምንድን ነው? ኢኮኖሜትሪክስ በኢኮኖሜትሪክስ ውስጥ የሚካተቱ ብራንቾች አሉ። እኒህ ኢኮኖሚክ ሞዴል የምንላቸው ማትማቲካል ሞዴል፣ ስቴቲካል ሞዴል ያልናቸው ሶስቶች አሉ። እናያቸዋለን። ከሶስቶች ኢኮኖሜትሪክስ የሚለየው ምንድን ነው የሚለውን ዲፊኔሽን እናደርጋለን ማለት ነው። ኢኮኖሜትሪክስ ማለት ኢኮኖ ፕላስ ሜትሪክስ ሲሆን ሜጀርመንት ኦፍ ኢኮኖሚክስ ማለት ነው። ዲፈረንሱን ልንገራችሁ። ኢኮኖሚክስ ማለት ስለ ኢኮኖሚው ቲዎሬቲካል ነው የሚገልጽልን። ፕራክቲካሊ ማትማቲካል ኤክስፕሬሽን አይጠቀምም። ለምሳሌ አሁን እዚህ ኮንሳምፕሽን ላይ የኮንሳምፕሽን ፋንክሽን አልፋ ፕላስ ቤታ ኤክስ ነው። ቤታ ኤክስ ማለት ቢ ማለት ማርጂናል ፕሮፐንሲቲ ኮንሱም ነው። በምን ያህል አማውንት በእንትናችን ኢንካማችን በ1% ሲጨምር ኮንሳምፕሽናችን በምን ያህል ይጨምራል የሚለውን ስሎፑን የሚያሳየን ናት ቤታ የምንላት ማለት ነው። ኮንሳምፕሽን which is equals to አልፋ ፕላስ ቤታ ኤክስ ይቺ ወይንም ኤምፒሲ የምንላት ማለት ነው። ይቺ ኮንስታንት ነች። ይሄ ኢንካማችን ይሄ በምን ያህል ፐርሰንት ኢንክሪዝ ቢያደርግ ኮንሳምፕሽናችን በምን ያህል ኢንክሪዝ ያደርጋል የሚለውን ይቺ ናት የምታሳየን። ሶ ኢኮኖሚክስ የሚለውን ስነግራችሁ ኢኮኖሚክስ when income increase consumption also will increase ነው የሚል እንጂ በምን ያህል ኢንክሪዝ ያደርጋል የሚለውን አያሳየንም። እሱን ችግር ለመፍታት ማን እንጠቀማለን? ኢኮኖሜትሪክስ እንጠቀማለን። ግን ኢኮኖሜትሪክስን ደግሞ ከመጠቀማችን በፊት ማትማቲካል ኤክስፕሬሽን እንላቸዋሉ፣ ስታቲስቲካል ኤክስፕሬሽን አሉ። ማትማቲካል ኤክስፕሬሽን እንለው ይህንን የሚያሳየን ነው። ይህን ኢኮኖሚክ ሞዴልን በቁጥር የሚወክልልን ነው። ከማን ተነስቶ? ከኢኮኖሚክስ ተነስቶ ማለት ነው። ከኢኮኖሚክስ ቲዎሪ ተነስቶ ይህን የሚገልጽልን ማትማቲካል እንለዋለን። ግን ማትማቲካል ሞዴል ግን ትንሽ ይቀረዋል። አሁንም ሰክሰስፉል አልሆነም። ኢኮኖሜትሪክስ ሞዴል አስፈላጊ ነው። ለምን ብትሉኝ ማትማቲካል ኤክስፕሬሽን የምንለው ኤግዛክትሊ ኢንካም እና ኮንሳምፕሽን ኤግዛክትሊ ሪሌሽንሽፕ አላቸው። ወይንም ዘ ፋክተር ኦፍ ኢንካም ኢዝ ዊል ኢናፍ ቱ ኢንክሪዝ ዘ ኮንሳምፕሽንስ ኦፍ አወር ኤክስፔንዲቸር ይሄን የሚልልን ማትማቲካል ነው። ግን ኢኮኖሚክስ ምን አለ? ኮንሳምፕሽናችን ኢንክሪዝ ለማድረጉ የግድ ኢንካም ብቻ መጨመር አይደለም። የግድ ሌላ ኤረር ቫሪያብል አሉ። ፓራሜትር ኤረር የምንላት አለች። እሱን ኢንኤግዛክት ነው፣ ኤግዛክት መሆን አንችልም ብሎ የሚገልጽልን ማን ነው? ኢኮኖሜትሪክስ ነው። ስታቲስቲክስ የምንለውስ? ስታቲስቲክስ ማለት ይችን አልፋ ኮንሳምፕሽን which is equals to አልፋ ፕላስ ቤታ ኤክስ ነው አይደለ? አልፋና ቤታ የምንላቸው እኒህም ፓራሜትሮች ቫሊዩ አሳይን ለማድረግ ምን ያስፈልገናል? የግድ ዳታ ያስፈልገናል ማለት ነው። እነዛን ዳታዎች የምንሰበስበት ኮሌክት፣ ኦርጋናይዝ፣ አናላይዝ ኤንድ ዲስትሪቢዩሽንስ ኦፍ ዳታ ኢን ኢኮኖሜትሪክስ የሚለውን የምናሳይበት ስታቲስቲክስ ነው ማለት ነው። ሶ እሱን ተጠቅሞ ኢኮኖሜትሪክስ አሁን ያለንበትን ቫሊዩን ሶልቭ ያደርጋል ማለት ነው። እሺ እንሂድ። ዋናው ዴፊኒሽኑ እንግዲህ ከቨርሰስ ኢኮኖሚክስ የሚለው ዴፊኒሽኑ ይሄ ነው ማለት ነው። ከዚህ የበለጠ ብዙም የለውም። እስኪ እንየው። ኢኮኖሚክስ ምን ይላል አለ? ፎከስ ኦን ሃው ኤንድ ዋይ እንዴትና ለምን ነው የሚለው እንጂ ኢኮኖሜትሪክስ ግን ፎከስ ኦን ሃው ማች ኤንድ ባይ ሃው ማች በምን ያህልና ምን ያህል የሚለው የሚገልጽልን ኢኮኖሜትሪክስ። ስለዚህ ኢኮኖሚክስ ኦብሰስድ የሚሆነው ኳሊታቲቭ ኔቸር ላይ ነው። ኢኮኖሜትሪክስ ግን ኦብሰስድ የሚሆነው ኳንቲታቲቭ ኔቸር ላይ ነው ማለት ነው። ኤግዛምፕል አለ እዚህ እዩት። ኢኮኖሚስቶች ምን ይላሉ አለ? ኢፍ ዘ ገቨርንመንት ኢንክሪዝ አልኮል ኤክሳይዝ ታክስ ኮንሱመር ዊል ከት ዳውን ኦን ዜር አልኮል ኮንሰምፕሽንስ። ገቨርንመንቱ የአልኮልን ታክስ ቢጨምረው ኮንትኖች ተጠቃሚዎች አልኮልን ይቀንሳሉ፣ አልኮል ከመጠጣት ይቀነሳሉ ነው ያለ እንጂ በምን ያህል አላለም። ግን ኢኮኖሚስቶች ምን አሉ? ኳንቲታቲቭ ስለሆኑ ምን አሉ እነዚህ? ኢፍ ዘ ገቨርንመንት ኢንክሪዝስ አልኮል ኤክሳይዝ ታክስ ባይ 20% ኮንሱመር ዊል ሪዲዩስ ዜር አልኮል ኮንሰምፕሽን ባይ 1%። ገቨርንመንቱ በ20% ኢንክሪዝ ቢያደርገው የአልኮሉን ታክስ ኮንሱመሮች በ1% ይቀንሳሉ። አያችሁታ ልዩነቱን? ያኛው ዝም ብሎ ይቀንሳል ወይንም ይጨምራል ነው ያለ። ይሄኛው ኤግዛክትሊውን በ20% ይጨምር፣ ይሄኛው በ1% ይቀንሳል አለ። ኳሊታቲቭ ኤንድ ኳንቲታቲቭ ኔቸር ኢዝ ሂር። ኦኬ ሶ
ተመሳሳይ ነው። ኤግዛምፕልስ ኦፍ ኩዌሽን ዊ ውድ ላይክ ቱ ስተዲ ኢን ኢኮኖሜትሪክስ ልናጠናቸው የምንችላቸውን እዚህ ልንገራችሁ። ዋት ኢዝ ዘ ኢፌክት ኦፍ አን ኢንክሪዝ ኢን ዘ ማርጂናል ኢንካም? ዋት ኢዝ ዘ ኢፌክት ኦፍ አን ኢንክሪዝ ኢን ዘ ማርጂናል ኢንካም ታክስ ሬት ኦን ዘ ሳፕላይ ኦፍ ላበር? አያችሁታ ምን ማለት ነው? ኢንካማችን ቢጨምር የኢንካማችን የጨመረው ታክስ ቢጨምር በኢንካማችን ላይ ታክሳችን ቢጨምር ላበር ሳፕላይ እንዲያደርግ ወይንም እንዲያደርግ አፌክት ያደርገዋል ወይ ነው። ገብቷችኋል? አሁን አንድ ኢምፕሎየር 20 ሺህ ብር እየተቀጠረ በ20 ሺህ ብር ላይ 2000 ወይንም 3000 የነበረው ታክስ ወደ 4000 ብር ቢያድግ ታክሱ ቀረጡ ወይንም ማለት ይሄ ግብሩ ሳፕላይ ኦፍ ላበር እንዲኖር አፌክት ያደርጋል አያደርግም? እነዛ ላበሮች እንዲህ ከሆነማ ይሄን ያክል ግብር እየከፈልኩኝ ምኑን ባልሰራው 20 ሺህ ብር ባልቀጠር ሊሉ ይችላሉ አይሉም የሚለውን የሚያሳያችሁ ይሄ። ሁለተኛ what is the effect of retraining program on the duration of unemployment? ስልጠና መስጠታችን ስኪልድ ኤምፕሎየር ማፍራታችን ሌንግዝ ኦፍ አንኢምፕሎይመንቱን አፌክት ያደርገዋል ወይ? አሁን ለምሳሌ ኤክስፔሪንስ የሆነ ሰው ተሎ ስራ ፈልጎ ያገኛል፣ ብዙም አንኢምፕሎይመንት ሆኖ አይቆይም፣ ፍሪክሽናል ነው ለማለት ፈልጎ ነው። ኢፌክት አለው ወይ? ሪትሬኒንግ ማድረግ ትሬኒንግ ማሰልጠን አንኢምፕሎይመንት እንዲሆኑ እንዳይሆኑ ኢፌክት አለው ወይ የሚለው ነው። እሺ ሶስተኛ what is the effect of additional year of education or earning? የብዙ ዓመት በተማርነ ቁጥር ገቢያችን ላይ ኢፌክት አለው ወይ? አንድ ሰው 20 ዓመት ወይንም 25 ዓመት ኤክስፔሪየንስ ያደረገ ሰው ኢንካም ጀነሬት ለማድረግ ኢንካም ሜክ ለማድረግ ኢፌክት አለው ወይ? ምክንያቱም ስኪሉ ሲኖረን በተለያየ ዳይሬክሽን መልቲ ዳይሬክሽናል ወይ ሜክ መኒስ ማለት ነው። በተለያየ ዳይሬክሽን ስለምንሰራ አፌክት ያደርገዋል ወይስ አያደርገውም? እሺ ይሄስ ምን ይላል? how is stock price volatility related to macroeconomic factors? በማክሮ ኢኮኖሚክ ፋክተሮች እንዴት ነው ስቶክ ፕራይስ ቮላታይል ሊሆን የሚችለው? ስቶክ ፕራይስ ማለት ምንድነው? ማክሮ ኢኮኖሚ ቫሪያብል ናቸው። ኢንፍሌሽን፣ አንኤምፕሎይመንት፣ ታክስ ምናምን እነዚህ ናቸው። ከዚያ ስቶክ ፕራይስ ቮላታይሊቲ ማለት የስቶክ ፕራይሱ ይቀያየራል ወይ በእነዚህ ቫሪያብሎች ቮላታይል ያደርጋል አያደርግም? በዚህ አጋጣሚ ቢዝነስ እና ኢኮኖሚክስ ተማሪዎች ናችሁ መቼም ይሄን እየሰራችሁና እየተከታተላችሁ ያላችሁ የግድ የቢዝነስ እና ኢኮኖሚክስ ሆናችሁ ይሄን ማወቅ ስላለባችሁ ጀነራል ጥያቄ ልጠይቃችሁ። what is stock price? what is shareholder? what is stock market? what is shares itself? what is bond የሚለውን እነዚህን ትመልሱልኛላችሁ። ካረዘመብን መጨረሻ ለመልስላችሁ እችላለሁ ወይንም እናንተ ትሰሩታላችሁ። ገብቷችኋል? እነዚህን የግድ ማወቅ አለባችሁ። ሼርሆልደር ምንድነው? ሼር ወይንም ስቶክ ማለት ምን ማለት ነው? ዲቫይደንድ ምንድነው? ስቶክ ፕራይስ ምንድነው? እነዚህን መልሷቸው መጨረሻ ልሰራላችሁ እችላለሁ ማለት ነው። እሺ እንሂድ። ጎል ኦፍ ኢኮኖሜትሪክስ 3 ሜን ጎል ኦፍ ኢኮኖሜትሪክስ አለው። አንደኛ ቴስቲንግ ኢኮኖሚክ ቲዮሪዎችን ቴስት ያደርጋል። ኢኮኖሚክ ቲዮሪ those developed in abstract level were not tested against economic reality. Econometrics aims primarily at the verification of economic theory. እንግዲህ ቲዮሪ ያልኳችሁ ቲዮሪ ማለት አሳምፕሽን ነው፣ ፕራክቲካል ወይንም በቁጥር የማይገለጽ ነገር ነው። እነዛን ቴስት ወይንም ቬሪፋይ የሚያደርግልን በምን ያህል ይሄን ያህል የሚለውን የሚገልጽልን ኢኮኖሜትሪክስ ይባላል። ይሄ አንድ ጎሉ ነው ማለት ነው። ሁለተኛውስ ፖሊሲ ሜኪንግ፣ የግድ ፖሊሲ ሜኪንግ ማድረግ አለበት። The knowledge of numerical value of the coefficient in econometrics is very important for the decisions of firms as well as for the formulations of economic policy of the government. የቁጥሩ እውቀት ካለን ፖሊሲ ሜክ እንድናደርግ ይረዳናል ማለት ነው። ፕራክቲካሊ ታውቅ ነው። ፎርካስቲንግስ ዛሬ ይሄን ያክል ከጨመረ ዛሬ ይሄን ያክል መጨመሩ ይሄን ያክል አፌክት ካደረገ ከርሞስ ምን ይሆናል በሚቀጥለው in the future what will happen in the future የሚለውን ፎርካስት ለማድረግ ይጠቅመናል ማለት ነው። እሺ ሜቶዶሎጂ ኦፍ ኢኮኖሜትሪክስ እንሂድ። ይሄ ቀለል ያለ ስለሆነ ፓርት 2 ከበድ ያለ ይመስለኛል። ያንን ነው መሰራት ያለበት። ይሄ ቀለል ያለ ነው፣ ግን ዴፊኒሽኑን በግልጽ እንደገለጽኩት እርግጠኛ ነኝ። ተከታተሉ። ሜቶዶሎጂ ኦፍ ኢኮኖሜትሪክስ ምላቸው ኢኮኖሜትሪክስ ሜቶዶሎጂ ፕሮሰስ ያለው እዚህ ፎሎዊንግ ላይን ሶርስ ስቴፕስ በእነዚህ ነው የሚያልፈው ኢኮኖሜትሪክስ ሜቶዶሎጂ ማለት ነው። የመጀመሪያው ስቴትመንት ኦፍ
ቲዮሪ ኦር ሃይፖቴሲስ የምንለው አለ። ቲዮሪ ወይም ሃይፖቴሲስ ወይም ይሄ ኢኮኖሜትሪክ ቲዮሪ ያልኩት ማለት ነው። ቲዮሬቲካሊ የሚገልጸው ስፔሲፊኬሽንስ ኦፍ ማትማቲካል ሞዴል ኦፍ ዘ ቲዮሪ። አያችሁት? ቅድም አልገለጽኩላችሁም? ማትማቲካል የምንለው ኤግዛክትሊ ዳይቨርት ቱ ኤ ፕራክቲካል ኦር ኑሜሪካል ቫልዩስ ኦፍ ኢኮኖሜትሪክ ቲዮሪ። ኢኮኖሚክ ቲዮሪ ያወራውን ወዴት ነው የሚቀይረው? ወደ ቁጥር መልኩ ነው የሚቀይረው። ምን አለ ኢኮኖሜትሪክ ሞዴል? ዌን ኢንካም ኢንክሪዝ አሳምፕሽን ዊል ኢንክሪዝ አለ ኢኮኖሜትሪክ ሞዴል። ይሄ የመጀመሪያው ማለት ነው። ማትስ ምን ይላል? ኮንሳምፕሽን ፋንክሽኑን ነው የሚያስቀምጥልን። ኢኮኖሜትሪክ ሞዴሉን ያስቀምጥልን። ኮንሳምፕሽን which is equals to አልፋ ፕላስ ቤታ ኤክስ። አልፋ ማለት የግድ ተበድረንም ቢሆን ምንም ቢሆን ሰርቀንም ሊሆን ይችላል። የግድ ሳንበላ እንሄድም። የግድ የምንበላው ነው። ይሄ ግን ኢንካማችን ኢንክሪዝ በማድረጉ አዲሽናል የምንጠቀማቸው ነው። ለምሳሌ እዚህ አንድ እንጀራ በቀን በልቼ ማድር ከሆነ የግድ ነው በይች እበላለሁ። በይች ተበድረን ቢሆን ኢንካሜ ግን ኢንክሪዝ ሲያደርግ ባይ 10% በርገር ልበላ እችላለሁ። ገብቷችኋል? ይሄን ነው የሚያሳየን። በዚህ አማውንት ኢንክሪዝ ያደርግ በዚህ አማውንት ኢንክሪዝ ያደርጋል የሚለን ማትማቲካል ሞዴል ያሳየናል። እሺ ሌላስ? ስፔሲፊኬሽንስ ኦፍ ኢኮኖሜትሪክ ሞዴል። ሶስተኛ ስፔሲፊኬሽን ኦፍ ኢኮኖሜትሪክ ሞዴል ስፔሲፋይ ማድረግ ነው። ኢኮኖሚክ ሞዴል ኦብቴኒንግ ዘ ዳታ ማግኘት ይጠበቅብናል። ስለ ኢንካማችን፣ ስለ ጂዲፒው፣ ስለ ኮንሳምፕሽኑ፣ ስለ ኤክስፔንዲቸሩ፣ ስለ ተለያዩ ስለ ኮስቱ ዳታ ያስፈልጋል። የግድ ስታቲስቲክስ ያስፈልጋል ማለት ነው። ይሄ ስታት ለማለት የጠበቀውን ነው። ኤስቲሜሽንስ ኦፍ ዘ ፓራሜትርስ ኦፍ ዘ ኢኮኖሜትሪክ ሞዴል። እነዚህ ፓራሜትር የምንላቸው አልፋ፣ ቤታ፣ ኤረር ቫሪያብል ይቺ ዩ ምንላት እዚህ ላይ እንትን ኢኮኖሜትሪክስ የሚያስቀምጣቸው ለምሳሌ ኮስት which is equals to አልፋ ሲደመር ቤታ ኤክስ ፕላስ ይቺ ኤረር ቫሪያብል እንላት። ለነዚህ የምንሰጣቸው አሳምፕሽን ዋጋ አሳይን የምናደርግባቸው ቁጥር ቫሪያብል ቫልዩ አሳይን የምናደርግባቸው ምን እንላቸዋለን? ኤስቲሜሽን እንላቸዋለን ማለት ነው። ሃይፖቴሲስ ቴስቲንግስ። ሃይፖቴሲስ ቴስቲንግ የምንለው ምንድን ነው? ይሄ ነገር ኮንሳምፕሽን ኢንክሪዝ ያደርጋል ወይ ኢንካም ኢንክሪዝ የሚለው ነገርስ ይሄ የኬኔስ ቲዮሪ ትክክል ነው አይደለም? ወይንም እቺ ኤምፒሲ ምንላት ኤምፒሲ ኢዝ ኢኳልስ ቱ ለዛን 0 ለዛን ኤምፒሲ ለዛን 1 ይላታል። ላጥፋትና ወይንም ቤታ ወይንም ኤምፒሲ ማለት ነው 0 ለዛን ኤምፒሲ ለዛን 1 ይላል። ይሄ ማነው? ኬኔስ ቲዮሪ። የግድ ኤምፒሲ ቺ ማርጂናል ፕሮፐንሲቲ ኮንሱም ምንላት ከአንድ አትበልጥም ከዜሮም አታንስም። ምክንያቱም ማለት ኬኔስ ቲዮሪ ሲገልጽ የግድ አንድ ኢንዲቪጁዋል ወይንም አንድ ሃውስሆልድ ያገኘውን ኢንካም በሙሉ ኮንሱም አያደርግም። የተወሰነ 10%ን ስለሚጠቀም ኮንሱም አያደርገውም። ስለዚህ ከአንድ አይበልጥም አንድም አይሆንም፣ ከዜሮም አያንስም ዜሮም አይሆንም። አንድ የሚሆን ምን ቢሆን ነው? ኮንሳምፕሽን የምናሰለው እንዴት አድርገን ነው? ኮንሳምፕሽን which is equals to ማለት ኤምፒሲ እቺ ቤታ ወይንም ኤምፒሲ ምንላት ማለት ነው። ቤታ which is equals to ኮንሳምፕሽን ኦቨር ኢንካም ማለት ነው። ወይ ኢንካም ቼንጅ ኦፍ ኮንሳምፕሽን ኦቨር ቼንጅ ኦፍ ኢንካም ማለት ነው። አሁን ለምሳሌ ኢንካማችን በ100% ቢያድግስ 100 ኢንካም ቢኖረን አሁን ከባለፈው ወር አሁን 100 ኢንካም ቢኖረን ኮንሳምፕሽናችን ስንቱን ብንጠቀመው 80ውን ብንጠቀመው ኤምፒሲ ስንት ሆነ? ኤምፒሲ እኩል ነው 80 ኦቨር 100 አድርጌ አስቀምጠዋለሁ። ስለዚህ ውጤቱ ስንት ይመጣልኛል? ኤምፒሲ which is equals to 0.8 መጣ ማለት ነው። ስለዚህ 20% ቆጥብ ያለው ማለት ነው። ከምን በለጠ? ከዜሮ በለጠ፣ ከአንድ አነሰ ይቺ ማለት ነው። 20% ቆጥብ ያለው 80% ተጠቅሜዋለሁ። ይሄ ማለት የኬኔሽያን ቲዮሪ አሳምፕሽን ነው። ይሄንን ቲዮሪ ሪጀክት ወይንም አክሴፕት H2O ለማድረግ ይሄንን ሪጀክት ለማድረግ ምን ያስፈልገናል? ሃይፖቴሲስ ቴስት ማድረግ ያስፈልገናል። ቬሪፋይ ማድረግ ፕራክቲካሊ ላብራቶሪ
ማየት ያስፈልገናል። ያው ላብራቶሪ ለኬሚስትሪ ምናምን እንደምንጠቀመው ግን ተመሳሳይ ነው። ቼክ ማድረግ ያስፈልገናል ሳይንቲፊካሊ ማለት ነው። ይሄን ሌሎስ ፎርካስቲንግ ኦር ፕሪዲክሽን ዛሬ ኢንካማችን በዛሬው በሚያሳየን ይሄን ያክል ተጨመረ፣ ይሄን ያክል ፋክተር ኦፍ ፕሮዳክሽኖች ምናምን እንደዛ አፌክት ካደረጉ በሚቀጥለውስ ምን ይሆናል? በዛሬውን ተጠቅመን በሚቀጥለው ፕሪዲክት የምናደርግበት ዋናው ጽንሰ ሀሳቡ ይሄ ነው። ከእንግዲህ ዲፋይን ካደረግኩት የታችኛውን እንዳናየው እንችላለን። ምክንያቱም ከዚህ ውጭ የዳደውላችሁ የታችኛውን ጭምር አብሬ እየገለጽኩላችሁ ነው። እሺ ይህንስ ዩዚንግ ዘ ሞዴል ፎር ፖሊሲ ፐርፐዝ ሞዴሉን ለፖሊሲ ፐርፐዝ ይጠቀመዋል ማለት ነው። ለፖሊሲ ፐርፐዝ ስንል የገቨርመንቱ አሁን ኮንሳምፕሽናችን ላይ አፌክት ያደርጋል። እንዴት አድርገን ብንል ለምሳሌ ገቨርመንቱ ምን ቢጨምረው፣ ታክስ ቢጨምርስ፣ ገቨርመንት ኤክስፔንዲቸር ቢያወጣስ፣ ኢንተረስት ሬት ቢጨምር። ለምሳሌ ገቨርመንቱ ኢንተረስት ሬቱን ተጨመረው ምን ያደርጋል? ኢንካም ዲክሪዝ ያደርጋል። ለምን? እኛ ቦንድ እየገዛን ኢንካማችንን ገንዘባችንን ወደ ባንክ ነው ዲፖዚት የምናደርገው እንጂ ከባንክ ተበድረን ኢንቨስት ለማድረግም የግድ ኢንተረስት ስለሚጨምርብን ከዚያ የተሻለ ትርፍ ስለማናገኝ ዋናው አማራጫችን ምንድን ነው? ወደ ባንክ ከተን ኢንተረስት መቀበል ይቻላል። አሁን እዛ አባይ ግድብ ሲሰራ ምን እንገዛለን እኛ? ቦንድ። ገቨርመንቱ መንግስቱ ምን ይሸጥልናል? ያንን ቦንድ ይሸጥልንና በ2 ዓመት ወይም በ3 ዓመት ከኢንተረስት ጋር ዋናውን የከፈልንበትን ገንዘባችንን ይከፍለናል። ስለዚህ በዛን ጊዜ ምን ሆነ? ኢንቨስትመንት ከሌለና ሰው ፕሮዳክቱን ካላጣጣፉ ምን አይኖርም? ኢንካም አይኖርም። ስለዚህ ገቨርመንቱ ምን ያደርገው? ይሄ ፖሊሲው ኮንሳምፕሽኑን እንዲቀንስ አድርገው ማለት ነው። ኮንሳምፕሽን ይቀንሳል። ሌላውስ ታክስ ቢጨምርስ? ታክስ ከጨመረ ግድ ነው ኢንካም ይጨምራል፣ ኢንካም ይቀንሳል። ኢንካም ስለሚቀንስ ምን ይሆናል? አሁንም ኮንሳምፕሽን ይቀንሳል ማለት ነው። ገቨርመንት ኤክስፔንዲቸርስ? ገቨርመንት ኤክስፔንዲቸር የምንለው ደግሞ ገቨርመንት በተለያዩ ስራዎችን ኤክስፔንድ ካደረገ ዲስትሪቢዩት ካደረገ ገንዘብ በዛን ጊዜ ሰው ወደ ስራ ይገባል፣ ኤምፕሎየር ይቀጠራል፣ ብዙ ኢንካም ጀነሬት ይደረጋል። ከዚያ ኮንሳምፕሽን አሁንም ኢንክሪዝ ያደርጋል። ይሄ ፖሊሲ ሜክ ለማድረግ ምንን ተጠቀምን? ኢኮኖሚክ ሞዴልስ። እነዚህ በቃ ዋናውን ሀሳባቸውን እዚህ ገልጬላችኋለሁ። አሁን ብንሄድ ወደታይ አዲስ ነገር አናገኝም። እንደዚህ ናቸው በቃ። እሺ ምን አለ መሰላችሁ? ይሄ ስፔሲፊኬሽን ማትማቲካል ሞዴል የምንለው ማትማቲካል ሞዴል ይሄ ኮንሳምፕሽን ማለት ነው። እዚህ ነው ያስቀመጠው ኮንሳምፕሽን ማለት ነው። እሺ ኮንሳምፕሽን ይቺ ኮንሳምፕሽን ማለት ነች። ቤታዋን ምላት አለፋ ያልኳችሁና ቅድም ይቺ ቤታ ቱ ያልኳችሁ ደግሞ ቤታ ማለት ነው። ይቺ ኤክስ ኢንካማችን ናት። ይቺ ኤክስ ኢንካም ናት። ይቺ ስትጨምር በምን አማውንት? በይቺ አማውንት ቤታን ለማግኘት የግድ ምን ያስፈልገናል ብያችኋለሁ ቅድም? ዳታ ያስፈልገናል። ከዚያ ያን ዳታ ካገኘን ቫልዩ ኤስቲሜት እናደርጋለን ማለት ነው ለነዚህ ለቤታና ለቤታዋን። ስለዚህ 0 ኢዝ ሌዛን ቤታቱ ሌዛን 1 ከሆነ ማለት ምንድን ነው? ሁሉን ተጠቀም ነው ማለት ነው። ሁሉን ያገኘነውን ኢንካማችንን ኮንሱም አደረግ ነው። 0 ሆነ ማለት ግን ሁሉንም ቆጠብ ነው ማለት ነው። ግን እንዳይሆንም የተወሰነ ፐርሰንቱን እንጠቀመዋለን፣ የተወሰነ ፐርሰንቱን እንቆጥበዋለን ያለ ኬይንስ ቲዮሪ። እንደዛ አይሆንም ማለት ነው ሀሳቡ። ከዚያ በቃ ተመሳሳይ ነው። ይሄ ዴፊኔሽኑ የምታዩት ነው። እዚህ ምንም አዲስ ነገር የለውም። እዩት፣ አንቡት። ወደዚህ ልምጣላችሁ። ስፔሲፊኬሽንስ ኦፍ ኢኮኖሜትሪክ ሞዴል ስናይ ኢኮኖሜትሪክስ ሞዴልስ ምንድን ነው የሚለው? ከማትማቲካል ሞዴል ምን ይጨምራል አልኳችሁ? ተመሳሳይ ነው። ማትማቲክስ ኤግዛክት ነው። በቃ ኤግዛክት የሆነ ሪሌሽንሽፕ አለ። አሁን ሪግሬሽን ሞዴል እንሄዳለን ቻፕተር 2 ላይ። ሪግሬሽን ላይ ሞዴል ስንሄድ አንድ ነገር ዲፔንዳንት ለሚሆነው ቫሪያብል ኤግዛክት የሆነ ኢንዲፔንደንት ቫሪያብል አለ ነው የሚላችሁ። ግን ኢኮኖሜትሪክሶች ግን ምንድን ነው ኤግዛክት የሆነ ኢንዲፔንደንት ቫሪያብል አይገኝም። ምክንያቱም ተደብቀው በውስጥ አፌክት የሚያደርጉ ነገሮች ይኖራሉ። ለምሳሌ እኔ ኤግዛክት ይሆናል ብዬ በማትማቲክሳል ሞዴል ብገልጸው የኔን ውጤት አፌክት የሚያደርገው ምኑ ነው? የኔ ማንበብ አለማንበብና ሌክቸሮች ናቸው ብዬ እነዚህን እንደ ቫሪያብል ተጠቀምኳቸው፣ ኢንዲፔንደንት ቫሪያብል ተጠቀምኳቸው። አፌክት የሚያደርጉት እነሱ ናቸው። ግን ምን ይኖራሉ? ምናልባት የአካባቢው የፋሚሊ ሳፖርተር ሊሆን ይችላል። እነዚህ አይታወቁም። ስለማናውቃቸው እሱኛውን ለማጣጣት ምን ተጠቀመ? ኤረር ቫሪያብል ዩ ምንላን ተጠቀመ ማለት ነው። ስለዚህ ልዩነቱ ይችን ይጠቀማል ኢኮኖሜትሪክስ። ኤግዛክት የሆነ ሪሌሽንሺፕ አይኖርም። ሪግሬሽን ላይ ነው። አሁንም እዚህ ላይም ሪሌሽንሺፕ አይኖረውም ነው የሚለውን የሚያሳይልን ተመሳሳይ ነው። ይኸው ማንን ተጠቀመ? ኮንሳምፕሽን which is equals to ቤታ 1 ሲደመር ቤታ 2
ቤታቱ ኤክስ ፕላስ ኤረር ቫሪያብል ምንላት ነው። ይሄ ቤታዋን ቤታቱ ነግሬያችኋለሁ። ኤክስም ኢንካማችን ነው። ግን ከኢንካማችንም በስተጨማሪ ይቺ ኤረር ቫሪያብል እና ሌላ ፋክተሮች ይኖራሉ ኮንሳምፕሽንን አፌክት የሚያደርጉት ማለት ነው። እንትናችን እንዳይረዝምብን እሺ። ኦብቴኒንግ ዳታ የሚለውስ ነግሬያችኋለሁ። ቱ ኤስቲሜት ዘ ኢኮኖሜትሪክ ሞዴል ኤንድ ቱ ኦብቴን ዘ ኑሜሪካል ቫሊዩስ ኦፍ ቤታ ዋን ኤንድ ቤታ ቱ ዊ ኒድ ዳታ ኦን ኮንሳምፕሽን ኤክስፔንዲቸር ኤንድ ኢንካም። ስለ ኤክስፔንዲቸራችን፣ ስለ ኮንሳምፕሽናችን፣ ስለ ኢንካማችን መረጃ ታገኘን ወይንም ዳታ ወይንም ኢንፎርሜሽን ታገኘን በኋላ ቤታዋና ቤታቱ አሳይን ማድረጉ ለቤታዋን ዋጋ አሳይን ማድረጉ ሶ ሲምፕል። ይሄ ማለት ዳታ ኦብቴኒንግ ማለት ነው። ኤስቲሜሽን ኦፍ ኢኮኖሜትሪክ ሞዴል የሚለውን ነግሬያችኋለሁ ቅድም። አሁን ልድገምላችሁ፣ ዝም ብዬ እያነበብኩት ልላችሁ። ዋንስ ዊ ሃቭ ዳታ our task is to estimate the parameter of the consumption function. At this step we consider the following examinations of degree of correlation between the explanatory variable. ምን ይላችኋል? ይሄ ዳታ ካገኘን በኋላ ቤታዋና ቤታቱን አሲዩም ወይንም ኤስቲሜት እናደርጋለን። ምን ያክል ቫልዩ ይኖረዋል የሚለውን ኤስቲሜት እናደርጋለን ማለት ነው። ግን ባይዞ ኤስቲሜሽን እና ፎርካስቲንግ እንዚህ ሴንስ ግን የተለያዩ ናቸው። ግን እንደማንኛውም ስናየው ተመሳሳይ ነበሩ። በዚህ ሴንስ ተመሳሳይ ነው። ተመሳሳይ አይደለም። ፎርካስቲንግ ስለ ወደፊት ነው። ኤስቲሜት ማለት ደግሞ ይሄንን ቤታዋን ቤታቱ ምን ይሆናሉ የሚሉትን ኤስቲሜት ማድረግ ነው። ሃይፖቴሲስ ቴስቲንግ የምንለው ቴስት ማድረግ ነው፣ ቬሪፋይ ማድረግ ነው፣ ላቦራቶሪ መጠቀም ነው። ቤዝድ ኦን አወር ፋይንዲንግ ኢዝ ኤምፒሲ ስታቲካሊ ለስ ዛን ዋን አለ። ስታቲካሊ ኤምፒሲ ከአንድ ያንሳል። ኢፊቲዝ ከሆነ ስታቲካል ቲዎሪ እንትናን ከኔሽያን ቲዎሪ ሳፖርት እናደርጋለን፣ ምክንያቱም እነሱም ያንን ስለሚሉት። ካልሆነ ሳፖርት አናደርግም። ሪጀክት ኤችኦ እናደርጋለን። ኤችኦ ስኳልስ ኤምፒሲ ስኳልስቱ እንትን ስኳልስቱ 0 ይላል። ኤችዋንስ አልተርናቲቭ ሃይፖቴሲስ ምን ይላል? ኤምፒሲ ለዛን ዋን ነው ይላል። ስለዚህ ቴስት እናደርግና ይሄንን ኤች1ን ካገኘን አክሴፕት ኤች1 ሪጀክት ኤችኦ እናደርጋለን ማለት ነው። ይሄ ቴስት ለማድረግ ይጠቅመናል። ፎርካስቲንግ ኦር ፕሪዲክሽን የምንለው ነግሬያችኋለሁ። ኢፍ ዘ ቾይዝን ሞዴል ዳዝ ኖት ሪፊዩት ዘ ሃይፖቴሲስ ኦር ቲዮሪ አንደር ኮንሲደሬሽን ዊ ሜይ ዩዝ ኢት ፕሪዲክት ዘ ፊውቸር ቫሊዩ። ፕሪዲክት እናደርጋለን ማለት ነው። ቫሪያብል ዋይ ኦን ዘ ቤስ ኦፍ ዘ ናውን ኦር ኤክስፔክትድ ፊውቸር ቫሊዩ ኦፍ ዘ ኤክስፕላናቶሪ ኦር ፕሪዲክተር ቫሪያብል። ኤክስ ምንላት ይቺ ኤክስፕላናቶሪ ናት ማለት ገላጭ ወይንም ኢንዲፔንደንት ቫሪያብል ነው። ግን ዋይ ምንላትስ ዋይ የምንለው ወይንም በኮንሰፕሽን ተጠቀመው ቅድም ዲፔንደብል ወይንም ፕሪዲክቴድ ማለት ነው። የሚገለጽ ወይንም ኤክስፕሌንድ የሚደረግ ነው ማለት ነው። ይህ ዋይ የምንለው ለምሳሌ ምንድን ብወስድላችሁ የኔ ግሬድ ፎር ለማምጣት አስቤያለሁ። ፎር ለማምጣት አስቤ ያ ፎር ማምጣቴ ምንድነው? ኢንዲፔንደንት ቫሪያብል ነው። ግሬድ ፎር አለማምጣቴም ወይንም እንዳላመጣ ያደረጉኝ ደግሞ የኔ አለማንበብ፣ እንቅልፌ፣ ቤተሰብ ሳፖርቴ፣ ሌክቸረሮች አለመሟላታቸው፣ እነዚህ ምንድናቸው? ኤክስፕላናቶሪ የሚን ኢንዲፔንደንት ቫሪያብል ይባላሉ ማለት ነው። እሺ ዩዝ ኦፍ ዘ ሞዴል ፎር ፖሊሲ ፐርፐዝ ይላል። ቅድም ነግሬያችኋለሁ ገቨርንመንቱ ምን ያህል አፌክት እንደሚያደርግ። ስቴፓቸው እነዚህ ናቸው። የቅድሞች ልንገራችሁ እንዴ ነው ሰዓቱ እንትን ረዘመባችሁ። በሚቀጥለው የት ነው የምንሄደው? ፖፑሌሽን ሳምፕል ራንደም ቫሪያብል የሚሉትን አሳያችኋለሁ። እስኪ ቅድም ያልኳችሁን ልንገራችሁ። እሺ ቅድም ስሩት ያልኳችኋላችሁ ስለ ሼር ሆልደር የግድ ቢዝነስ እና ኢኮኖሚክስ ተማሪ ናችሁ ባይ ዲፎልት ይሄን የምትመለከቱት እነሱን ማወቅ ግዴታችሁ ነው። ኢትስ ጀነራል ኩዌሽን ኢዝ ፎር ዩ ኦኬ። ስለዚህ ቅድም ይሄን ልጠይቃችሁ የተነሳው ምንድነው ስቶክ ፕራይሱ ቮላታይል ያደርጋል፣ ምን በማክሮ ኢኮኖሚክ ቫሪያብሎች ቮላታይል ያደርጋል ሲል ስቶክ ፕራይስ የሚለው መጣልኝ። ስለዚህ እሱን ብጠይቃችሁ አሪፍ ይሆናል። ስቶክ ፕራይስ ወይንም እንትን ሼር ወይንም ስቶክ የምንለው ዩኒት ኦፍ ኦነርሺፕ ኢን ኤ ካምፓኒ ማለት ነው። ምንድነው አንድ ካምፓኒ ላይ ሼር አለ። አንድ ሰው ሼር ልግዛ ቢል እኔ አሁን ኢትዮጵያን ኤርላይን ላይ ሼር ሆልደር ብሆን ያ ኢትዮጵያን ኤርላይን 100 ሼር ቢኖረው እኔ 50ውን ሼር ብገዘው
50 ሼር አንዱን ሼር በ500 ብር ነው የሚሸጡት ይባል እኔ በ500 ብር ስንት ገዛው ማለት ነው 50 ሼር ገዛው እኔ ስንት ሆንኩ ስለዚህ ከ100 ሼር 50 ሼር ገዛሁት ማለት እኔ 10% 50% ኦውነርሺፕ ቴክ አድርጌያለሁ ማለት ነው ምን ሆንኩኝ እኔ ሼር ሆልደር ማለት ነው እኔ ሼር ሆልደር ሆንኩኝ ሼር የምንለውስ ስሞለስት ዩኒት ወይንም ስቶክ ማለት ነው ያቺ 500 ብር የምትሸጠው ሼር ወይንም ስቶክ እንላታለን ስቶክ ፕራይስ የምንለው the current price or the current values of the stock ማለት ነው ያ ስቶክ የሚሸጥበት ሊወደድም ሊጨምርም ይችላል ስቶክ ፕራይስ የምንለው በ500 ብር ዛሬ አንድ ሼር የተሸጠ እኔ በ500 ብር 50 ሼር ገዝቻለሁ ከመቶ የ50ን ስለገዛሁት የ50% ኦውነርሺፕ ወስጃለሁ ማለት ነው እሱ ፕራይሱ ሼር ስቶክ ፕራይስ እንለዋለን ማለት ነው ስቶክ ማርኬት የምንለውስ ያ ሼሩ የሚሸጥበት ፕሌስ ነው the place which bought or sold the stock ማለት ነው ያን ስቶክ የምትገዛበት ሄደ አንድ ባንክ ድርጅት ላይ እነሱ ሼር ሆልደር መሆን ፈልጋለሁ ስትል የሚሸጡልህ ወይንም አንተ የራስን ሼር ለወጣ ነው ከዚህ ድርጅት ለወጣ ነው ሼርን ለሰው ሼር አድርጌ ራሴን ለወጣ ነው ብትል ያን የምትሸጥበት ስቶክ ፕራይስ ስቶክ ማርኬት እንለዋለን ማለት ነው ሌላው እንደ ጠየኳችሁ ቦንድ ማለት እናንተ ገንዘባችሁን አንድ ኢንቨስተር ማድረጉ አላዋጣው ብሎ ገንዘቡን ወደ ባንክ ያስቀምጣል ወይንም ለገንዘብ መንግስት ይሸጥለትና ቦንድ ያ መንግስት ገንዘብ ይቀበላል ከማን ማለት ነው ከዛ ኢንቨስተር ገንዘብ ይቀበላል ቦንድ ለኢንቨስተሩ ይሰጠዋል ያ ቦንድ ኢንቨስተሩ ላይ ይቆይና የተዋዋሉበት ቀን ሲደርስ ገቨርመንቱ ምን ያሰጠዋል ኢንተረስቱን ጨምሮ የሰጠውን ኢኒሻል አማውንቱን ጨምሮ ይሰጠዋል ቦንድ ማለት እሱ ነው እኛ ኢንዲቪጁዋሎች ወይንም ኢንቨስተሮች አብዛኛውን ምንድነው የምናደርገው ቦንድ ነው የምንገዛው ቦንድ ማለት እሱ ነው ሌላ ምንድን ነበር የጠየኳችሁ ዲቫይደንድ ነው አልጠየኳችሁ መሰለኝ ዲቫይደንድ ማለት የዛ ካምፓኒ ሼር ሆልደር አይደለ አንተ በአመቱ የሚያተርፋቸው ትርፎች አሉ እነዛን ትርፎችን የምትካፈልበት 50% ለምሳሌ እኔ 50%ን ከዚህ ኢትዮጵያን ኤርላይን ላይ 50%ን ወስጃለሁ ምክንያቱም ከ100 ሼር አለው እንበል ኤግዛምፕል ነው የሰጠዋችሁ 100 ሼር አለው 50 ሼር ገዘውት በስንት በ500 ገዘውት መጨረሻ ላይ የሚሰጠኝና ትርፉ ፕሮፊቱን የምካፈለውን 50% ስለወሰድኩኝ 50% ፕሮፊት ወስዳለሁ ከዛ መጀመሪያ ማለት ነው ሌሎችስ ሁለቱን እንድንገዛው 50% እንካፈላለን ሌሎች ግን 10% ሼር ቢገዙ የኔን ያህል ፕሮፊት አይካፈሉም መጨረሻ ላይ ስለዚህ መጨረሻ ላይ ያተረፈው ያ ካምፓኒ ለሼር ሆልደሮች ዲስትሪቢዩት የሚደረገው ፕሮፊት ምን ይባላል እሱ ዲቫይደንድ ይባላል ስለዚህ እነዚህ 5 ወይም 6 ኮንሴፕቶች የግድ ልናውቃቸው የሚገባ ናቸው ለዛሬው ይሄን ይመስላል በሚቀጥለው ሳምፕል ፖፑሌሽን ሳምፕል ራንደም ቫሪያብል የሚሉትን አሳያችኋለሁ ቀጥሎ ደግሞ ምን አሉ እነዚህ ታይፕስ ኦፍ ዳታ ክሮስ ሴክሽናል ዳታ ታይም ሲሪስ ፉል ክሮስ ሴክሽን ኤንድ ፓኔል ዳታ የሚሉትን አሳይቻችሁ ወደ ቻፕተር 2 እንገባለን እባካችሁ ሰብስክራይብ አድርጉኝ ኮሜንትም ስጡኝ እንግዲህ ይሄን ይመስላል አሪፍ እንዲያስረዳዋችሁ አልጠራጠርም ምክንያቱም ብዙ ጊዜ ለፍቼበታለሁ እኔ ለራሴ ለመረዳት ጥቂት ቀን ይበቃኝ ነበር ግን እናንተን በቀላል አማርኛ ለማስረዳት ስለለፈውበት ሰብስክራይብ አድርጉልኝ ተከታተሉ ተጠቅማችኋል አመሰግናለሁ ሰላም ሁኑልኝ ባይ አይ ላይክ ዩ